ጨረቃችን እንግዲህ የስተርዴይ ናይት በመልካም ስራ ብሩክ እና ሀይሚቲ ሲሳተፉ ነበር። ደስ በሚል ማለት ነው፣ ፈጣሪ በሚወደው ነገሮች ማለት ነው። እንደዚሁም ደግሞ የጨረቃ ፋሚሊዎች ልዩ ናቸው፣ በተግባርም አሳይተዋል። እንግዲህ ከራሳቸው አልፈው ከቤተሰቦቻቸው አልፈው እንግዲህ ለቤተ ክርስቲያን ለቤተ እምነቶች ማለት ነው እና ማሻላ ብያለሁ። ሲቀጥል ዛሬ ደግሞ ብሩክ ሀይሚቲ ብቅ በኢንስታግራም። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የዘር ለገበሬ ቤተሰቦች እህት ወንድሞቼ የምወዳችሁ እንዴት ናችሁ? ሰላም ናችሁልኝ ወይ? እንዴት ነው የረመዳን ስራ? ጠንከር እያላችሁ ነው? ረመዳን ላይ ደስ ይላል። ስሩ ያልተባልነውንም ራሱ ነው የምንሰራው ማለት ነው። አልሐምዱሊላህ ቶሎም ነው የሚሄደው ቀኑ ማለት ነው። እንግዲህ ጾማቸውን ከሚቀበሉት ዱዓቸውን ከሚቀበሉት ያድርገን። እንደዚህም የክርስቲያን ጾም ነው ውዶቼ። ያው ሁላችንም በመልካም ስራ በመልካም ንግግሮች ይሄን ወር እናሳልፍ። እኔ አንደኛ ዘር ለገበሬ አይነቷ ማለት ነው። ሁሉ አማኑል ሰላም። እንግዲህ ብሩክና ሀይሚ ትላንትም ከትላንት ወዲያም ላይክ በቲክቶክ ላይ መልካም ስራን እየሰሩ እንደነበረ አይታቸዋልም። እንደዚሁም ደግሞ የብሩክና የሀይሚ የጨረቃ ፋሚሊዎች ከራሳቸው ከቤተሰቦቻቸው አልፈው እንግዲህ ለቤተ እምነት ለቤተ ክርስቲያን እያያችሁ ነው። ሌላው ደግሞ ውዶች እንደዚሁም ደግሞ ዛሬ በኢንስታግራም ላይ ፏ በትን ብለው ከች ብሏል። ብሩኬም ፎቶ እየለቀቀ ነው። ማንን? የሀይሚቲን መከታ። ማነው የሀይሚቲ መከታ? ኤፍሬም ይቅርታ፣ ፍፄ ነዋ። እና የኔ መቸኮል እና ፍፄ የተግባር ሰው ፍፄ በጣም እኔ ፍፄ ይመቸኛል ውዶቼ ማለት ነው። እስከ አነጋገሩ እስከ ስርዓቱ በቃ የሆነ ባይዘው ቻናል የለውም ሳ አይ ቲንክ ይመስለኛል ብዙዎቹ አሁን የሆነ ሰዓት ላይ በዛኛው ቪዲዮ ሲሆን በጣም በቆየ ቪዲዮ ቻናል ይከፈትለት ላይክ ሲባል ሰማለሁ። አሁንም ቻናል ይከፈትለት እኔ ራሴ ማለት ነው። እና በቃ ፍፄ የሆነ እኔ እንጃ ያኔ መልካም ነገር ላይ ነው የሚገኘው። እንደነገርኳችሁ የአንድ ወር ትግላችን በአንድ ቀን እና በሁለት ቀን ድል የተደረገው በመጀመሪያ በማዘራችን በብሩኬ ማዘር እና እንደዚሁም ደግሞ በፍፄ ነው ያ ሁሉ ትግላችን ማለት ነው። እና ድል የተጠናቀቀው እነሱ ባይኖሩ ጉድ ነበር እላቸዋለሁ ውዶቼ። እና ፍፄ መልካም ሰው ነው። በጣም እኔ እንጃ ፍፄ ካነጋገሩ ከሚያወጣው ወርዶች በጣም ነው የሚመቸኝ። ለምን ሁላችንም እንሳሳታለን፣ ያልሆነ ቃላት እንናገራለን፣ እኔ ጭምር ራሱ ማለት ነው። እና ግን ፍፄ ብዙ ጊዜ እያሰብም ነው። ያው ሰው ነው የማያጠፋ ነገር የለም። ግን እስካሁን ፍፄን እኔ ስሰማው በመልካም ነገር ንግግሩ ቁም ነገር ላይ ነው የሚገኘው። ሌላው ደግሞ ምንድነው ከምንም በላይ እንደነገርኳችሁ እኔ ለብሩኬም ለሁሉም ዩቲዩበሮች ቦታ ቢኖረኝ ከሴት ጎን ነኝ። ፍፄ ደግሞ የሀይሚ መከታ ነው። ዛሬ ፏ ብትን ብለው ብሩክና ፍፄ የተለያየ ፎቶዎች ተነስተዋል። ሀይሚዬም እየፖስተች ነው ኢንስታግራም ገጿ ላይ ማለት ነው። ብሩክም እንደዛው ማለት ነው። እንግዲህ ዛሬ ለሶስት የሚመጡልን ይሆናል። ቲክቶክ ላይ ከጨረሱ ማለት ነው አኪድ ይመጣሉ። ዩቲዩብ ላይ ደግሞ ያው ተናፍቀዋል ማለት ነው። እንጠብቃቸዋለን። እና ኢንስታግራም ላይ እንግዲህ እየመጡ ነው። ባይዘዌ የሆነ ቪዲዮ አይቼ ትላንትና አይ ቲንክ ኪያ ለሀይሚ እየሰጣትን ስጦታ ቪዲዮ ሰርቼ ነበር። እና ይሄን ሳይሆን እስቲ ቆይ ብዬ እንትን ያልኩት ማለት ነው። እና አምሮባቸዋል ደግሞ ይመሳሰላሉ እዚህ ፎቶ ላይ ማለት ነው። ብሩክና ፀጉራቸው ይመስለኛል አይ ቲንክ። እና ከች ብለዋል እንግዲህ ብሩክና ሀይሚ።
ሀይሚዬና ብሩኬ ደግሞ ቶሎ ቶሎ ቪዲዮ ይልቀቁልንና ሀይሚዬ እንደምንም 200,000 ትግባና ሀይሚዬ ትደሰት ማለት ነው እንዴ። ሀይሚዬም ትደሰትልን ማለት ነው። እና ይምጡልን። የጨረቃ ፋሚሊዎችም መልካሞችና ቅኖች ናቸው እና እንጠብቃቸዋለን። ይምጡልን እላቸዋለሁ ውዶች። እንግዲህ ያበዛውባችሁ ባይዞች 8 ደቂቃ ባረገው ብዬ ነው ቪዲዮ ማረዝምባችሁ። እናንተም የተወሰነ አይታችሁ ብዙም አትድከሙ፣ ችግር የለውም። እንደዚሁም ደግሞ ቪዲዮን እያያችሁ ነው ያላችሁት። በጣም የሚገርመው ነገር ኤቭሪዴይ ነው ቪዲዮ ላይ ከስር ይጻፋል። ማንም የሚጽፈው ዩቲዩቡ ማለት ነው። ቪዲዮሽን በቃ ፎከስ እያደረጋችሁ በስነ እያዳመጣችሁ ኢንተረስት ብቻ ያኔ በራሴ እንግሊዝኛ ስተረጉሙ ማለት ነው። እና ከልብ ነው አመሰግነው እዛ ከልሄ ሩዶች የምወዳችሁ ማለት ነው። አለ ያስደስታችሁ ማለት ነው። እና ቪዲዮን በጣም እንደምሰሙት ዩቲዩቡ ይጽፍልኛል ማለት ነው። እንደዚህም ደግሞ የገረመኝ ምንድነው በዚህ አጋጣሚ ስለ ሄሎ የስተርዴ ቪዲዮ ሰርቼ ነበር። ስለ ሄሎ ያው ቆይቻለሁ፣ ቪዲዮ አንሳ ላይ በጣም ቆይቻለሁ። አላዘር በታመመበት ሰዓት አካባቢ ነው ያቆምኩት እና ከዛም በኋላ ቆይቻለሁ። ግን የሄሉዬ ሪኮርድ አላዘር በውስጥ ያወሩትን በለቀቀው ቪዲዮ አስተያየት ሰጥቻለሁ። ያው በኮሜንትም ያናገራችሁኝ ልጆች አላችሁ ማለት ነው። እና እኔ ለሪኮርዷ ብቻ ነው አስተያየት የሰጠሁት። ሰው ሆኖ የማያጠፋ የለም። ያኔ በውስጥ የተላከ ነው። በውስጥ የተላከው ሚዲያ ላይ በመልቀቁ ያው ቅር እንዳለኝ ነው። ሆኖም ግን እዛኛው ላይ ያያችሁ እህቶቼም ከልብ ነው አመሰግነው። ዩቲዩቡ እንደ ደብዳቤ ነው የጻፈው ማለት ነው። 1,000 እንኳን እይታ አልሞላው ወላሂ። እና በደንብ በቃ መልእክቴን በደንብ ነው ያዳመጣችሁት ማለት ነው። ተረድታችሁኛል ማለት ነው። ጀዛከላህ የምወዳችሁ እና ውዶቼ ከልብ ነው አመሰግነው። ስላላዘር ያቺ ሪኮርዷ ቅር ስላለኝ ነው እንጂ ሌላ ቪዲዮቹ ምን እንደሆነም እኔ አላየውም። ለምን ይዋሻል የሄልዬ። እና ግን ያው ሴት ልጅ መሰበር የለባትም። ሴቶች ሁላችንም እናጠፋለን፣ ግን ጥፋታችንን በስድብ መልኩ ሳይሆን በምክር መልኩ መስጠት ነው ማለት ነው። ስለ አላዘር እና ስለ ሄሎ ያው እሱን ላወራም አልመጣሁም። ለማንኛውም ኮሜንታተር አንዳንድ ለጠየቁኝ እና ምስጋና ነው እንትን ያልኩት። እና እንግዲህ ውዶቼ ዛሬ ያው ኢንስታግራም ላይ ባለው ነው። ኢንስታግራም ላይ ሀይሚትዬ የምንወዳት የምናከብራት እህታችን ከች ብላለች። የኛ እህልት ማለት ነው፣ የኛ አንደኛ። እስቲ ሴቶች ከሀይሚዬ ተማሩ። አታሄልዬም በወድሽ ከሀይሚዬ ተማሩ። ዩቲዩብ ያላችሁ ማለት ነው ፌመሶች ሴቶች፣ የቡታጅራ ሴቶች ከሀይሚዬ ተማሩ ስነ ምግባር እና ሀይሚዬ ሺስ ቲቸር ናት። ሪያሊቲው ነው የምነግራችሁ። ቲቸር እኔማ እንዴት እንደምወዳት በቃ ቲቸር በቃ በጣም የሆነ በሴትነቷ የማትደራደር ናት ሀይሚዬ ማለት ነው። እና አድናቂዋ ነኝ። ሁሌም ወዳችኋለሁ። እኔ ጋር እንግዲህ ልጅ ድምፅ አለ። አከብራችኋለሁ። አላ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።